ጠቅላይ ሚኒስትር አብይ አህመድ በአዳጊ ሀገራት ጉባኤ በኳታር ዶሃ እየተሳተፉ ነው። አርባ አምስተኛው የካራማራ የድል በዓል በአዲስ አበባ ኩባ ፓርክ ተከብሯል። ከውጭ ቻይና በተያዘው የፈረንጆቹ ዓመት ወታደራዊ በጀቷን $225 ቢሊዮን እንዲሆን መወሰኗን ገለጸች። ጤና ይስጥልን ተመልካቾቻችን የካቲት 6 2015 ከኢትዮጵያ ቴሌቪዥን 7 ሰዓት ሆኖ የ7 ሰዓት ዜናዎችን ወደ እናንተ እናደርሳለን። ኤልሻዳይ ወንድማገኝ ነኝ። አብራችሁን ሁኑ። ወደ ቀዳሚው ዜና አመራለሁ። ጠቅላይ ሚኒስትር አብይ አህመድ በተባበሩት መንግስታት ድርጅት የአዳጊ ሀገራት ጉባኤ ላይ ለመሳተፍ ኳታር ዶሃ ገቡ። አምስተኛው የተባበሩት መንግስታት ድርጅት የአዳጊ ሀገራት ጉባኤ በዝቅተኛ የእድገት ደረጃ ላይ በሚገኙ ሀገራት ላይ በማተኮር የሚካሄድ ነው። ሀገርን ከውጪ ወራሪ በመከላከል የሀገርን ሉዓላዊነት ያስጠበቀ በመሆኑ በሀገር አቀፍ ደረጃ መከበር እንደሚገባ ተጠየቀ። 45ኛው የካራማራ የድል በዓል በአዲስ አበባ ኩባ ፓርክ ተከብሯል። ተስፋዬ ለሜሳ የካራማራ ድል የሶማሊያ ጦር በ1969 በኢትዮጵያ ግዛት ላይ ወረራ ፈጽሞ በሁለቱ ሀገራት መካከል በተፈጠረው ጦርነት ኢትዮጵያውያን በመተባበር የዚያድ ባሬ ጦርን ያሸነፉበት የሉዓላዊነት ታሪክ መገለጫ ነው። በጦርነቱም ዜጎች ከሁሉም የኢትዮጵያ አካባቢዎች በመሳተፍ ለሀገር ድንበር መከበር ዋጋ አበርክተዋል። ማንኛውም ኢትዮጵያ ሁሉ ነበር የተነሳው። ጭራሽ ሁሉም ሰው ነበር የሚዋደቀው። አጠቃላይ በህብረት ነበር የምንዋጋው። ማንም ሰው ወደ ኋላ ሳይል እስከ መጨረሻ ዳር ድንበሩን ጠቃለ ብሎ ተሰልፎ ሚሊሻም ከወጣው ሁሉ ተባብሮ ነው ሶማሌን ድል አድርጎ ተቆጣጣርኩ ያለችን ቦታ ያስመለሰው። የሁሉም ኢትዮጵያውያን ውጤት የሆነው የካራማራ ድል በአዲስ አበባ ኩባ ፓርክ በየዓመቱ ይከበራል። ዘንድሮም ለ45ኛ ጊዜ ለሰማዕታት የአበባ ጉንጉን በማስቀመጥ ተከብሯል። በዚህም የቀድሞ የጦር ሰራዊት አባላት የዘማች ቤተሰቦችና በኢትዮጵያ የኩባ ኤምባሲ አባላት ተሳትፈዋል። በሶማሊያ ጦርነት የኢትዮጵያ ሉዓላዊነት እንዲከበር የኩባ ወታደሮች የህይወት መስዋዕት በመክፈል አጋርነታቸውን አሳይተዋል። በአሁኑ ወቅትም የኢትዮጵያና የኩባ የሁለትዮሽ ግንኙነትን ለማጠናከር እየተሰራ እንደሚገኝ ተገልጿል። ኢትዮጵያ considers the friendship with Cuban brothers and sisters as vital. ኢትዮጵያም ከኩባ ህዝቦች ጋር ያላትን ግንኙነት እንደ ትልቅ ጥቅም ትመለከተዋለች። ምክንያቱም ሁለቱም ሀገራት በሚያደርጓቸው የልማትና የእድገት ትብብሮች ህዝቦቻቸውን የሚጠቅሙ ናቸው። ግንኙነቱ ከዚህም በላይ ማደግ አለበት። በተለይ የህዝብ ለህዝብ ትስስሩ ትኩረት ማግኘት ይኖርበታል። ለዚህ ደግሞ የኢትዮጵያ መንግስት ቁርጠኛ ነው። በኢትዮጵያ የኩባ አምባሳደር ሆርሄ ሌቭሬ የካራማራ ድልን ኩባውያንም ጭምር እንደሚዘክሩት ተናግረዋል። Cubans living in Ethiopia and a large group of Ethiopian friends come to this beautiful park. በኢትዮጵያ የሚኖሩ ኩባውያን እንዲሁም የካራማራን ታሪክ ለማክበርና ለመዘከር በየዓመቱ እዚህ አዲስ አበባ ይመጣሉ። የካራማራ ድል ሌላው ገጽታም ኩባና ኢትዮጵያ ከኢኮኖሚ ግንኙነት ባለፈም ጠንካራም የህዝብ ለህዝብ ግንኙነት እንዲመሰርቱም ያስቻለ ትልቅ የድል በዓል ነው። የካራማራ ድልን የቱሪዝም መስህብ ለማድረግ መሰራት እንደሚገባው ተጠቁሟል። ይህ በዓል ትልቅ የቱሪዝም መስህብ መሆን የሚችል እምቅ ታሪክ አቅም ያለው በዓል ነው። በዚህ በጦርነት የተሳተፉ የኩባና የደቡብ የመን የወቅቱ ወታደሮችና ቤተሰቦቻቸው ታሪካቸውን ለመጎብኘት ወደ ኢትዮጵያ ሊመጡበት የሚችሉ ሰፊ እድል አለ። ይህንም እያየን ነው። በሌላ ዓለምም የተለመደ የቱሪዝም ዘርፍ ነው። ኢትዮጵያም የዚህ የጦርነት ታሪክ ለቱሪዝም ዘርፉ ምቹ ካደረገችው የሀገራቱን በደም የተሳሰረ ታሪካዊ ወንድማማችነት የምናጠናክርበት እድሉ በጣም ሰፊ ነው። የካራማራ ድል የሀገርን ሉዓላዊነት ያስጠበቀ ብሔራዊ ድል በመሆኑ በሀገር አቀፍ ደረጃ መከበር እንደሚገባው ተጠይቋል።
ይህ በእንዲህ እንዳለ የካራማራ ድል ከአድዋ ድል በመቀጠል የሀገርን ሉዓላዊነት እንዳይደፈር በመመከት ረገድ የኢትዮጵያን አንድነት የታየበት ነው። የዛሬ 45 ዓመት የሶማሊያን ጦር ለመመከት በተደረገው ጦርነት ኢትዮጵያውያን ከሁሉም ማዕዘናት ተሳትፈውበታል። ተስፋዬ ለሜሳ ወታደሩ ጄኔራል መሐመድ ዚያድ ባሬ በ1962 ዓ.ም በመፈንቅለ መንግስት የሶማሊያን መንግስት በትረ ስልጣን ተቆጣጠሩ። ታላቋ ሶማሊያን የመመስረት ህልማቸውንም በይፋ ገልጸው ወታደራዊ ዝግጅታቸውን አጧጧፉት። በወቅቱ ከነበሩ የአፍሪካ ሶሻሊስት ሀገራት መካከልም በጦር መሳሪያ ትልቅ አቅም ያለው ጦርም ገነቡ። ወዲያውም በኢትዮጵያ ላይ ጦርነት በማወጅ ግዛት ቆርሶ ለመውሰድ በማሰብ በቅድሚያ ሰርጎ ገቦችን ወደ ኢትዮጵያ በመላክ በተለያዩ መሰረተ ልማቶች ላይ ጥቃት ፈጸሙ። It was up to the Ethiopian regime to settle their problems politically or as they like, mentally oriented, even by their military might. በአንጻሩ ኢትዮጵያ ሌላ የታሪክ ሂደት ላይ ነበረች። በየካቲት 1966 አብዮት ፈንድቶ ቀዳማዊ ኃይለ ሥላሴን ከዙፋን አውርዶ መስከረም 2 1967 ስልጣን ላይ የወጣው ወታደራዊ ደርግ በበርካታ የሀገር ውስጥና የውጭ ጫናዎች ተጠምዶ የነበረበት ወቅት ነበር። የዚያድ ባሬ መንግስት አሻፈረኝ በማለት በኢትዮጵያ ላይ ይፋዊ ጦርነት አወጀ። ይህን ተከትሎም የወቅቱ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ሚያዝያ 4 ቀን 1969 በኢትዮጵያ ቴሌቪዥን ብቅ ብለው ታሪካዊውን የእናት ሀገር ጥሪ መልእክት ለህዝቡ አስተላለፉ። ሲገደሉ ሲዋረዱና ሲመዘበሩ የነበሩና አሁንም ያሉ የዓለም ጥቁር ህዝቦች ለነጻነት ለፍትህ የታሪክ አተላዎች ሁሉ ይውደሙ ይውደሙ ይውደሙ። የእናት ሀገር ጥሪውን ተከትሎም ከአራቱም የኢትዮጵያ ማዕዘናት ለሀገሩ ሉዓላዊነት በግፍ ወደ ታጠቂ ወታደሮች ማሰልጠኛ ጣቢያ ተመመ። ተነሳተራም ክንድና በርታ ለሀገር ብልጽግና ለወገን መከታ ኢትዮጵያ ትቅደም። በአዳሪው የዛይድ ባሬ ወታደሮች ታፍነውና ተከበው የቁም ስቃያቸውን የሚያዩትን የኢትዮጵያ ብሔረሰቦች ነፃ ለማውጣት ማስፋፋትና በጠላቶቻችን ጊዜያዊ ድል የተወሰደብንን መሬታችንን ጀግኖች አባቶቻችን ባወረሱን ጀግንነትና አብዮታችን ባስታጠቀን አብዮታዊ ወኔ እየተጠቀመን የጠላቶቻችንን ጊዜያዊ ፍንደቃ ወደ ዘላለማዊ ለቅሶ የምንለውጥበት ወሳኙ ወቅት አሁን ነው። ሕያው ነው። ሕያው ነው። ወቅቱም ዘመናዊ የጦር መሳሪያ የታጠቀው የሶማሊያ ጦር የኢትዮጵያ ሰራዊትን በመግፋት በምስራቅ 700 ኪሎ ሜትር በደቡብ ደግሞ 300 ኪሎ ሜትር በመግባት የኢትዮጵያ ሉዓላዊ ግዛትን ተቆጣጠሩ። በታጠቅ ወታደራዊ ማሰልጠኛ ጣቢያ ሲሰለጥን የቆየው ህዝባዊ ጦር በከፍተኛ እልህና ቁጭት ከመደበኛ ጦሩ ጋር እንዲሁም ከኩባ ከደቡብ የመንና ከሶቪየት ዩኒየን ጥምር ጦር ጋር በመቀላቀል በሁሉም ግንባሮች በመሰለፍ የዚያድ ባሬ ጦር ላይ ከባድ ኪሳራ አደረሱ። በውጤቱም የሶማሊያ ጦር የካቲት 26 1970 ረፋድ ላይ በካራማራ ከባድ ሽንፈትን ተጎነጨ።
የዛሬ 45 ዓመት እንዳይድን ተደርጎ የተሰበረው የሶማሊያ ጦር በወረራ ይዟቸው የነበረውን የኢትዮጵያን ግዛቶች እየለቀቀ የሚሞተው እየሞተ ቀሪው ወደ ሀርጌሳ ላይመለስ ሄደ። ኢትዮጵያውያንም ድልን ተቀናጅተው የሀገራቸውን ሉዓላዊነትና ድንበር አስከበሩ። የኢትዮጵያን የግዛት አንድነት ለማስጠበቅ በተካሄደው የካራማራ ጦርነት ድል እንዲገኝ የኢትዮጵያ አየር ኃይል አባላት ሚና ከፍ ብሎ የሚወሳ ነው። የወቅቱ የአየር ኃይል አባላት የነበሩት ኮሎኔል በዛብህ ጴጥሮስና ብርጋዴር ጀነራል ለገሰ ተፈራና ባልደረቦቻቸው የፈጸሙት ጀብድ የሚታወስ መሆኑን ታሪክ ያስረዳናል። ሳራ ሳልስላሴ የካራማራው ጦርነት ኢትዮጵያ በውስጣዊ ጦርነት ስትታመስ በቆየችበት ለ7 ዓመታት ሊወጋት ሲዘጋጅ ከነበረው የሶማሊያው ዚያድ ባሬ ጦር ጋር የገጠመችበት ነው። ኢትዮጵያ ተዳክማለች ብሎ ባሰበበት ጊዜ ጥቃት የፈጸመው የዚያድ ባሬው ጦር ታዲያ በምስራቅ ኢትዮጵያ በኩል ከፍተኛ ጥቃት ቢፈጽምም ድል ግን መቀናጀት አልቻለም። በውስጥ ጉዳይ ላይ ተከፋፍለው የነበሩት ኢትዮጵያውያን እንደ ወትሯቸው የግዛት አንድነታቸውን ለማስጠበቅ በጋራ ተባብረው በመዝመታቸው ከአድዋ ድል ቀጥሎ የኢትዮጵያውያን የግዛት አንድነትን ለማስጠበቅ የተካሄደ የጦርነት ድል ተደርጎ እንዲወሰድም የኢትዮጵያ አየር ኃይል አባላት ሚና የሚወሳ ነው። የወቅቱ አየር ኃይል አባላት የነበሩት ኮሎኔል በዛብህ ጴጥሮስ፣ ብርጋዴር ጀነራል ለገሰ ተፈራና ኮሎኔል አሸናፊ ገብረጻዲቅ የፈጸሙት ጀብድም በጉልህ የሚታወስ ነው። ወቅቱ በወራሪው የዚያድ ባሬ ጦር የኢትዮጵያን ግዛት በምስራቅ በኩል ለመቆጣጠር ከባድ ጥቃትን እየፈጸመ የዘለቀበት ነበር። የኢትዮጵያ አየር ኃይል አባሉ ኮሎኔል በዛብህ ጴጥሮስም 8 የጠላት የጦር ጀቶችን በአንድ ጊዜ አየር ላይ በማጋየት ታሪክ የሰሩበት ነው። ኮሎኔሉ ታዲያ በሌላ የጦርነት አውድማ ላይም ሌሎች 2 ጀቶችን አየር ላይ አጋይተዋል። ጀብዳቸው ታዲያ በዚህ የሚያበቃ አይደለም። በ1970 ላይም የጠላት ጦር በድንገተኛ ጥቃት ሐረርን ለመቆጣጠር 4 ኪሎ ሜትሮች ብቻ ሲቀሩት ኮሎኔል በዛብህ ጴጥሮስ በማጥቃት ላይ የነበሩ የሶማሊያ ታንኮችንና ሞርታሮችን ደምስሰዋል። ሌላኛው በዚህ ታሪክ ውስጥ የማይዘነጉት የአየር ኃይል አባሉ ደግሞ ብርጋዴር ጀነራል ለገሰ ተፈራ ናቸው። የሐረር አካዳሚና የበረራ ትምህርት ቤት ጥምር ምሩቅ የሆኑት ብርጋዴር ጀነራል ለገሰ ተፈራ በጦር ጀታቸው በአየር ላይ ውጊያ 5 የሶማሊያ ሚግ 21 ጀቶችን በመምታት ከውጊያ ውጭ አድርገዋል። የድሉ መጨረሻ ላይ ግን በፊልቱ ግንባር ላይ የጦር ጀታቸው በመመታቷ በጠላት እጅ ሊወድቁ ችለዋል። ለ11 ዓመታት ያህልም በሶማሊያ እስር ቤቶች ታስረው ቆይተው ወደ ሀገራቸው ተመልሰዋል። እነዚህ የአየር ላይ የጦር ጀት ተዋጊዎች ታዲያ ለጀግንነታቸው በወቅቱ የኢትዮጵያ መሪ በነበሩት ኮሎኔል መንግስቱ ኃይለ ማርያም የሀገሪቱ ከፍተኛ የጀግና ኒሻን ሜዳሊያን ተሸልመዋል። በመቶ በስጦታ ያገኛሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከመልክቶች ተመልሰናል። ወደ ቀጣዮቹ ዜናዎች አልፋለሁ። በኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳና በስራና ክህሎት ሚኒስትሯ ሙፈሪያት ከሚል የተመራ የስራ ኃላፊዎች ቡድን በአዳማ ከተማ የጎጆ ኢንዱስትሪ ልማትን እየጎበኘ ይገኛል። በአዳማ ከተማ ከ5000 ካሬ ሜትር ቦታ በላይ 35 ኢንተርፕራይዞች በጎጆ ኢንዱስትሪ ልማት ተሰማርተው እየሰሩ እንደሚገኝና በዚህም ከ300 በላይ የስራ ዕድል መፈጠሩ ተገልጿል። በጎጆ ኢንዱስትሪው ጨርቃ ጨርቅ፣ ማኑፋክቸሪንግ፣ የአዮዲን ጨው፣ ፈሳሽ ሳሙናና ሌሎች ምርቶች እየተመረቱ መሆኑን የከተማዋ ከንቲባ አቶ ኃይሉ ጀልዴ ገልጸዋል። በአዳማ ከተማ ባለፉት 6 ወራት የጎጆ ኢንዱስትሪን ጨምሮ በተለያዩ የስራ መስኮች ለ19180 ዜጎች የስራ ዕድል መፍጠሩንም አቶ ኃይሉ ተናግረዋል። ዘገባው የኢዜአ ነው። ለገበታ ለትውልድ ጥሪ እስካሁን የተደረገው ድጋፍ በአጠቃላይ 1.4 ቢሊዮን ብር መድረሱን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ጠቅላይ ሚኒስትር አብይ አህመድ ባቀረቡት የገበታ ለትውልድ ጥሪ መሰረት ትናንት ማምሻውን በሀገር ወዳድ ባለሀብቶችና በእምነት ተቋማት 207 ሚሊዮን ብር ቃል መገባቱን ከንቲባዋ ገልጸዋል። በተገባው ቃል መሰረትም ገንዘብን ጨምሮ በአጠቃላይ 1.4 ቢሊዮን ብር ለገበታ ለትውልድ ጥሪ ድጋፍ መደረጉን ነው የጠቆሙት። ከንቲባዋ ይህንኑ በተመለከተ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የምትለግስች የማትለምን ኢትዮጵያን ለመገንባት በመናደርገው ጥረት ከጎናችን ሆናችሁ ለደግፋችሁንና ቃል የተገባውን ገቢ እያደረጋችሁ ያላችሁትን ሁሉ ከልብ
እናመሰግናለን ብለዋል። ፖሊስ ኃላፊነቱንና ግዳጁን ሲወጣ ህዝባዊነቱንና ገለልተኛነቱን በማረጋገጥ ሊሆን ይገባል ሲሉ የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ ገለጹ። ለሐረሪ ክልል የፖሊስ አባላትና የስትራቴጂክ አመራሮች እውቅናን የመስጠት ማዕረግ የማልበስ ስነ ስርዓት ተካሂዷል። በዚህም 3 አመራሮች በምክትል ኮሚሽነርነትና 5 አመራሮች በረዳት ኮሚሽነርነት በአጠቃላይ 222 ለሚሆኑ ከፍተኛ መኮንኖችና በባለሌላ ማዕረግ አባላት ማዕረግ ተሰጥቷቸዋል። በተጨማሪም በክልሉ ወድቆ የተገኘን 55,000 ብር በባለቤቷ የመለሱ 2 ሴት የትራፊክ አባላት በምክትል ኢንስፔክተርነትና በዋና ሳጅንነት ማዕረግ ተሹመዋል። የክልሉ መንግስትም ለፖሊስ አባላት የሚያደርገውን ድጋፍ አጠናክሮ ይቀጥላል ብለዋል። የሐረሪ ክልል ፖሊስ ኮሚሽን ምክትል ኮሚሽነር ናሲር ዘካሪያ በበኩላቸው የፖሊስ አባላቱ የተሰጣቸውን ግዳጅ በጥብቅ ዲሲፕሊን በሚገባ ፈጽመዋል በመቻላቸው ማዕረግና ሹመት እንዲሰጣቸው መደረጉን አስታውቀዋል። ኢቲቪ ዜናን ብቻ ይበሉ። ከወቅቱ አማራጮች ሁሉ እጅጉን የተሻሉ ለእርስዎ ዋጋ ያላቸው ዓለም አቀፋዊ አገራዊና አካባቢያዊ ክስተቶች ላይ ትኩስ የዜና ርዕሰ ጉዳዮችንና ጥልቅ ዘገባዎችን ያገኛሉ። ለዜና ፍላጎቶ ኢቲቪ ዜና ይሁን ምርጫው። በቦረና ዞን የተከሰተውን ድርቅ ተከትሎ ተቋማትና ግለሰቦች ድጋፍ እያደረጉ ነው። በድርቅ የተጎዱ ዜጎችን ለመታደግ ኢትዮጵያውያን አጋርነታቸውን ማሳየት እንዳለባቸው ድጋፍ አድራጊዎቹ ተናግረዋል። ሙሉ ግርማይ በቦረና ዞን የተከሰተውን ድርቅ ተከትሎ ተጎጂዎችን ለመታደግ የተለያዩ ተቋማትና ግለሰቦች ድጋፍ እያደረጉ ይገኛል። በረከት ወርቅ ወይም በረከት ገበሬዋ በሚባል ቅጽል ስም ትታወቃለች። በረከት የተለያዩ ድጋፎችን በመያዝ በድርቅ የተጎዱ ዜጎችን ለመታደግ በመጓዝ ላይ ያለች ያቤሎ ከተማ ላይ ያገኘናት። አሁን ያቤሎ ነኝ ያለሁት፣ ግን ከዚህ ገና 100 ኪሎ ሜትር ወደ ውስጥ ወደ አሬሮ ነው የምንጓዘው። ይዘን የመጣ ነው የከብት መኖ፣ እንደገና የሰዎችም ምግብ፣ ውሃ፣ ጁስ፣ የተለያዩ የለስላሳ መጠጦች፣ ብስኩት፣ ወተት፣ የህፃናት ወተት እና አጃምጥን የህፃናት አጥሚት እህል ማለት ነው ይዘን የመጣ ነው። የበረከት ገበሬዋ በጎ ተግባርም በድርቅ የተጎዱ ዜጎች ያሉበት ቦታ ድረስ በመገኘት ድጋፍ በማድረግ ከጎናቸው መቆሟን ማሳየት ጭምር ያለመ ነው። ይህም በድርቅ የተጎዱ ዜጎችን በመታደግ ረገድ ኢትዮጵያውያኑ ሊረባረቡ ይገባል ብላለች። እንደሰማው ይሄንን ነገር በአይኔ ማየት ነው የምፈልገው። ደግሞ እኔ ገበሬ ነኝ። ገበሬ ስትሆን ደግሞ እንደዚህ አይነት አርብቶ አደሮች አርሶ አደሮች ሲጎዱ ማየት አለብህ፣ መድረስ አለብህ ቦታው ላይ። ውሃ ማጣት ምን ማለት እንደሆነ ከሌላ ሰው በተለየ እኔ አውቀዋለሁ። ለዛ በአይኔ ላያቸው ወገኖቼን አይዟችሁ አለውላችሁ እንደምንወዳቸው ለነግራቸው ነው የመጣ ነው ማለት። እኛ ኢትዮጵያውያን እርስ በርሳችን ስንረዳዳ ስንደጋገፍ ነው የሚያምርብን። ውጭ ሀገርም ያሉ ኢትዮጵያውያን አገር ውስጥም ያሉ ኢትዮጵያውያን እርስ በርሳችን እንደጋገፍና ይሄንን ክፉ ቀን አብረን እንለፍ ነው ምለው። የቡራዩ ቄራ ድርጅትም ድብልቅ ወረዳ በሚገኝ በድርቅ የተጎዱ የተፈናቃይ ጣቢያ በመገኘት የተለያዩ ድጋፎችን ስለማድረጋቸውም የድርጅቱ ተወካይ ቴድሮስ ቶላ ይናገራል። ወገኖቻችን በተጎዱበት ከነሱ ጎን ለመሆን ከቡራዩ ቄራ ድጋፍ ለማድረግ ነው የመጣ ነው። ዱቄት፣ መኮሮኒ፣ የተለያዩ ነገሮች ይዘን መጥተናል እዚህ ለመስጠት ለነሱ ከማህበረሰቡ ጋር አንድ ላይ በተጎዱት ከነሱ ጎን ለመቆም ነው የመጣ ነው። እዛ ሆነን ያየነውና የሰማነውና አሁን እዚህ በቦታው ላይ በመንገኝበት ሁኔታ በጣም በሚያሳዝን ሁኔታ የሚያሳዝን ህዝብ ነው ያለው እዚህ። ስለዚህ ከነሱ ጎን ለመሆን በምንችለው ሁሉ ለማድረግ ዝግጁ ሆነን በቦረና ዞን ለ3 ዓመታት ያህል የተከሰተውን ድርቅ ተከትሎ በርካታ የዞኑ ህዝብ ላይ ጉዳት ደርሷል። ይህን ተከትሎም ህዝቡን ለመታደግ ኢትዮጵያውያኑ የተለያዩ ድጋፎችን በማድረግ ላይ ይገኛሉ። ለኢቲቪ ሙሉ ግርማይ ነኝ፣ ቦረና ያቤሎ። በቀረንጨንሼ ትሬዲንግ ቡና ቀላ የበጎ አድራጎት ድርጅት ለቦረና ምስራቅ ባሌ ጉጂና ምዕራብ ጉጂ በድርቅ ለተጎዱ አካባቢዎች የ30 ሚሊዮን ብር ድጋፍ አደረገ። ከዚህ ድጋፍ ውስጥ 10 ሚሊዮን ብር ያህሉ ከድርጅት ሰራተኞች የተሰበሰበ መሆኑን ድጋፉ በተደረገበት ወቅት ተገልጿል። ድጋፉም 30 ሚሊዮን ብር የሚያወጣ የእንስሳት መኖና የምግብ ዱቄት መሆኑን የቀረንጨንሼ ድርጅት ምክትል ስራ አስኪያጅ አቶ ግርማ ደቢሳ ገልጸዋል። ቀረንጨንሼ ትሬዲንግ ፒኤልሲ 20 ሚሊዮን ድጋፍ አድርጓል።
እንደዛውም የቀርጫንሽ ሰራተኛ ተመካክረን ተነጋግረን 10 ሚሊዮን ከምናገኘው ከደሞዛችን ላይ 10 ሚሊዮን በአጠቃላይ ለልጆች ለእድሜያቸው የገፋ ለአዛውንቶች የሚሆን ነው እዚህ ጋር መኪናው ጭኖ የቆመው እና ይሄ በአጠቃላይ በ30 ሚሊዮን የተደረገ ድጋፍ ነው። በኦሮሚያ ቡሳ ጎንፋ የመልሶ ማቋቋም ዘርፍ ምክትል ዳይሬክተር አቶ ደበላ ኢታና ድርጅቱ ላደረገው ድጋፍ አመስግነው ሌሎች ድርጅቶችና ባለሀብቶችም ይህንኑ ፈለግ በመከተል በሌሎች የኦሮሚያ አካባቢዎች የሚገኙ ለድርቅ የተጋለጡ ማህበረሰቦችን እንዲያግዙ ጥሪ አቅርበዋል። አቶ ደበላ ድጋፉ በትክክል ወደ ህብረተሰቡ እንዲደርስ ክትትልና ቁጥጥር እየተደረገ መሆኑን ተናግረዋል። ዘገባው የሪፖርተራችን ቴዎድሮስ ቶላ ነው። አሁን ደግሞ ዋና ዋና ጉዳዮችን በድጋሚ እናስታውሳችሁ። ጠቅላይ ሚኒስትር አብይ አህመድ በአዳጊ ሀገራት ጉባኤ በኳታር ዶሃ እየተሳተፉ ነው። 45ኛው የካራማራ የድል በዓል በአዲስ አበባ ኩባ ፓርክ ተከብሯል። ከውጭ ቻይና በተያዘው የፈረንጆቹ ዓመት ወታደራዊ በጀቷን $225 ቢሊዮን እንዲሆን መወሰኗን ገለጸች። ይህ የኢትዮጵያ ቴሌቪዥን ነው። ወደ ቀጣዮቹ ዜናዎች አመራለሁ። በሚዲያና ኮሙኒኬሽን ዘርፍ የሚስተዋሉ ችግሮችን ለመቅረፍና በህብረተሰቡ መካከል ዘላቂ ሰላም እንዲሰፍን ለማስቻል በጋራ መስራት እንደሚገባ ተገለጸ። ከኢቲቪ ጋር ቆይታ ያደረጉ ባለሙያዎች ዘርፉ የተለያዩ ውስንነቶች እንዳሉበት አንስተዋል። ወንደሰን አፈወርቅ የሚዲያና ኮሙኒኬሽን ዘርፍ በአንድ ሀገር ለውጥና እድገት ላይ ትልቅ ሚናን እንደሚጫወት ይገለጻል። ይህንን ሚናውን እንዲወጣ ለማስቻልም ሰፊ ስራዎችን መስራትን ይጠይቃል። ከኢቲቪ ጋር ቆይታ ያደረጉ የዘርፉ ባለሙያዎች እንደሚሉት ዘርፉ ብዙ ችግሮች ይስተዋልበታል። የተደራሽነት ችግር ደግሞ ቀዳሚ ችግር መሆኑ ይነሳል። የኢትዮጵያ ህብረተሰብ ያለው ከተማ ውስጥ ብቻ አይደለም። አብዛኛው ህዝብ ገጠር ነው። እዛ ተደራሽ አይደለንም። ከተማ ላይ በሚደረገው ነገር ብቻ ላይ ተመርኩዘን ኢቭን ድምዳሜ ላይ ሁሉ እንደርሳለን። በቃ ህዝቡ እኮ እንደዚህ ብሏል፣ በቃ እንዲህ ሆኗል ብለን ሁሉ ድምዳሜ ላይ እንድንደርስ ያለው ነገር ግን አብዛኛው ገጠር ላይ ያለው ሰው ያንን ነገር ያውቀዋል ወይ ብለህ ስትል ሌላ ነው እዛ ጋር ያለው። በህብረተሰቡ ውስጥ የሚስተዋሉ ጽንፍ የረገጡ እሳቤዎችም ሌላኛው የዘርፉ ፈተናዎች ናቸው። ማህበረሰብን መሀል ላይ ሆነው ማገልገል ነው መቻል ያለባቸው። መሀል ላይ ቆመው ትክክለኛ የሚዲያን ባህሪ ተላብሰው የሚሰጧቸው መረጃዎችን በእውነተኛና ትክክለኛ ሀቅ ላይ ተመስርተው መስጠት ይጠበቅባቸዋል። ከሚመለከታቸው አካላት ተፈላጊውን መረጃ ለማግኘት መቸገርም ሌላኛው የዚህ ዘርፍ ፈተና ነው ተብሏል። ስለሚሰሩት ጉዳይ በቂና ትክክለኛ መረጃ ባላገኙበት ቁጥር ወይም ሳያገኙ ሲቀሩ የመሰላቸውን አቋም የመያዝ የማራመድ የመሰላቸው መንገድ የመከተልና መረጃዎችን በማህበረሰቡ መካከል እንደዚህ የመርጨት ወይም የመስጠት ነገሮች ይታያሉ ማለት። ይሄ ደግሞ
ማህበረሰቡን በተሳሳተ መንገድ ይዞ የመሄድ አቅም በጣም ከፍ ያለ ነው ማለት ነው። ባለሙያዎቹ እንደሚሉት ታዲያ በሚዲያና ኮሙኒኬሽን ዘርፉ የሚስተዋሉ ችግሮችን ለመቅረፍና በህብረተሰቡ መካከል ዘላቂ ሰላምና መረጋጋት እንዲሰፍን ለማስቻል የዘርፉ ተዋንያንና ሌሎች የሚመለከታቸው አካላት በጋራ መስራት ይኖርባቸዋል። ዘመኑ የሚጠይቀውን ነገር ተጠቅሞ ህብረተሰቡ ላይ መድረስ አለበት። ሁለተኛ በጽንፈኞቹ ኃይል እንዳይጠለፍ ቶሎ መረጃዎችን የመስጠት ዝንባሌ ሊኖር ይገባናል ብዬ እላለሁ። ነገሮች ከቁጥጥር ውጭ ከወጡ በኋላ ነው ብዙ ጊዜ ሚዲያዎች ወደፊት መጥተው እንዲህ ብለው መረጃ የሚሰጡት። ያ ደግሞ በጣም ብዙ ህብረተሰቡ ብዙ ሰምቶት ሌሎች እርምጃዎች ከወሰደ በኋላ ወደ ሚዲያ የሚመጣበት ያ ደግሞ ዋጋ ያስከፈለን ያለው በህዝብ ውስጥ ያሉ ብዥታዎችን ሊያጠሩ የሚችሉ ትክክለኛ አመለካከትን ሊያስይዙ የሚችሉ ትክክለኛ የሆነ ስብናን ሊቀርጹ የሚችሉ መረጃዎችን ለማህበረሰቡ ማድረስ በጣም ጠቃሚ ነው ብዬ አስባለሁ። በዚህ ረገድ የእውቀት የግንዛቤና ትክክለኛ የሆነ መረጃን ለህዝቡ ተደራሽ የሚያደርጉባቸው እንቅስቃሴዎች ላይ መሰረታዊ ጉለቶች ስላሉ እዚህ ላይ በደንብ መሰራት አለበት ብዬ አስባለሁ። የሚዲያና ኮሙኒኬሽን ባለሙያዎችን አቅም ማሳደግና የቴክኖሎጂ አቅምን ማጠናከር ላይ ሊሰራ እንደሚገባ ባለሙያዎቹ የሰነዘሩት ምክረ ሀሳብ ነው። የኢትዮጵያ ካቶሊካዊት ቤተክርስቲያን በሰላም በመልካም እሴት ግንባታና በሌሎች በጎ ምግባራት ከአፍሪካና ከዓለም አቀፍ አብያተ ክርስቲያናት ጋር በጋራ እየሰራች መሆኑ ተገለጸ። የአፍሪካ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ ተካሂዷል። ጉባኤው በተለይም አብያተ ክርስቲያናቱ የአገራት ሰላም በምዕመናን ደህንነትና በሌሎች ጉዳዮች ላይ አብሮ ለመስራት የሚያስችል መሆኑ ተገልጿል። አፍሪካ ባህሎቿን ጠብቃ እምነቷን ጠብቃ ስርዓቷን ጠብቃ ወጓን ጠብቃ የራሷን ህይወት በስብከተ ወንጌል አንጻ በአፍሪካ ውስጥ ያሉ ፈተናዎችና ችግሮችን መጋፋት የሚቻልበት አቅም መፍጠር እንችላለን የሚል ጉባኤ ነው ስታከናወን የቆየችው። እንደ ሪፖርተራችን ይድነቃቸው ሰሞ ዘገባ በጉባኤው ከአፍሪካ ቫቲካንና የሌሎች አብያተ ክርስቲያናት የሃይማኖት አባቶች ተሳትፈዋል። አብያተ ክርስቲያናቱ በዓለም አቀፍ ደረጃ ተሰሚነቱ ተጽዕኖ በመፍጠር የሰላም ግንባታን እሴትን ለማጠናከር እንደሆነም ተብራርተዋል። ቤተክርስቲያን ያሏት እድሎችና ተግዳሮቶች ምንድናቸው? የአፍሪካ ቤተክርስቲያን ድምጽ በዓለም አቀፋዊት ካቶሊክ ቤተክርስቲያን ምንድነው ድምጾቿ? ስለዚህም ለዛ ለዓለም አቀፍ ካቶሊክ ቤተክርስቲያን ግባት እየሰጠች ነውና ለዚያ ዛሬ በሚዘጋው ጉባኤ በትልቅ ስናት የሚዘጋው ጉባኤ አባቶች ተወያይተው የአፍሪካ ቤተክርስቲያን ድምጽ ይሄ ነው፣ የአፍሪካ ቤተክርስቲያን እድል ይሄ ነው፣ የአፍሪካ ቤተክርስቲያን ተግዳሮት ይሄ ነው፣ ለዚህ ዘመን ለአፍሪካ የሚመጥን ስብከተ ወንጌል ማድረግ የምንችልበት መንገድም ይሄ ነው። ይሄ መንገድ ደግሞ የኛ የአፍሪካውያን ብቻ ሳይሆን ለዓለምም የሚጠቅም መሆን አለበት። በመጨረሻም የውጭ ዜና ቻይና በተያዘው የፈረንጆቹ ዓመት ወታደራዊ በጀቷን 225 ቢሊዮን ዶላር እንዲሆን መወሰኗን ገለጸች። ወታደራዊ በጀቷ ከአምናው በጀት ጋር ሲነጻጸር በ7.2 በመቶ ጭማሪ እንዳለው ተገልጿል። ምንም እንኳን በተያዘው በጀት ዓመት የሀገሪቱ አጠቃላይ ምጣኔ ሀብቷም እድገቱ 5 በመቶ ይሆናል ተብሎ ቢጠበቅም ለወታደራዊ ወጪ የመደበችው በጀት ከፍተኛ መሆኑ የውጭ ጠላቶች ስጋት እንዳለባት አመላክቷል ሲል ፍራንስ 24 ዘግቧል። ኢቲቪ ዜናን ብቻ ይበሉ። ከወቅቱ አማራጮች ሁሉ እጅጉን የተሻሉ ለእርስዎ ዋጋ ያላቸው ዓለም አቀፋዊ አገራዊና አካባቢያዊ ክስተቶች ላይ ትኩስ የዜና ርዕሰ ጉዳዮችንና ጥልቅ ዘገባዎችን ያገኛሉ። ለዜና ፍላጎቶ ኢቲቪ ዜና ይሁን ምርጫው። ተመልሰናል ተመልካቾቻችን። አሁን ደግሞ ወደ ስፖርታዊ ዜናዎች እናልፋለን። ስፖርታዊ